ሰሎናቲዮ ስኬትን በትጋት ቴምር ይህ በበረሃው ወርቅነቱ የሚታወቀውና ለሺህ ዓመታት የሰው ልጅን ሲመግብ የቆየው ፍሬ ዛሬም ድረስ በዓለማችን ላይ ካሉ ሱፐርፉድ ወይም ደግሞ ድንቅ ምግቦች መካከል በቀዳሚነት ይጠቀሳል። በተለይ በሀገራችን ኢትዮጵያና በብዙ የእስልምና እምነት ተከታዮች ዘንድ ቴምር ከመንፈሳዊ እሴቱ ባለፈ ለጤና ያለው ፋይዳ ወደር የለውም። ነገር ግን አንድ እውነታ አለ። ማንኛውም መድኃኒት አጠቃቀሙ ካልታወቀ ጉዳት እንዳለው ሁሉ ቴምርንም በተሳሳተ መንገድ መመገብ ለከባድ የጤና ችግሮች ሊዳርገን ይችላል። ብዙዎቻችን ቴምርን ስንመገብ ለዘመናት ስንሰራቸው የቆየናቸው ልምዶች ሳናውቀው በሰውነታችን ላይ ትልቅ የሆነ ጫናን እየፈጠሩ ይገኛሉ። በዛሬው ቪዲዮአችንም ቴምርን እንደ መድኃኒት እንድንጠቀምበትና ካልታሰቡ የጤና እክሎች እንድንድን ሳይንስና ልምድ የደረሱባቸውን 10 አደገኛ ስህተቶች አንድ በአንድ እንፈትሻለን። ቪዲዮውን እስከ መጨረሻው በመመልከት የእናንተንና የቤተሰባችሁን የጤና አኗኗር ሁኔታ ዛሬውኑ ቀይሩ። ዝግጁ ከሆናችሁ ወደ ዝርዝር መረጃዎቹ እንለፍ። የመጀመሪያና አንደኛ ስህተት ቴምርን ሳያጥቡ መመገብ ነው። የመጀመሪያውና ትልቁ ስህተት ቴምርን ካለማጠብ የሚመጣ ነው። ቴምር ከዛፍ ላይ ተለቅሞ ለገበያ እስኪቀርብ ድረስ ለተለያዩ አቧራዎች፣ ነፍሳትና ኬሚካሎች ሊጋለጥ ይችላል። በተለይ በደረቁ የሚሸጡ ቴምሮች በላያቸው ላይ የሚጣበቁ ቆሻሻዎች በአይን ላይታዩ ይችላሉ። ከዚህም በላይ በንግድ መልክ የሚቀርቡ ቴምሮች እንዳይበላሹ በላያቸው ላይ ሰም ወይም ደግሞ ዋክስ ወይም ደግሞ ኬሚካል ሊረጭባቸው ይችላል። እነዚህ ቆሻሻዎችም ሳይታጠቡ መመገብ ለሆድ ህመም፣ ለተቅማጥና ለተለያዩም የባክቴሪያ ኢንፌክሽኖች ያጋልጣል። ስለዚህ ቴምርን ከመመገባችሁ በፊት በቀዝቃዛ ውሃ በደንብ ማጠባችሁን አትዘንጉ። ሁለተኛ ስህተት መጠኑን አለመገደብ ነው። ይሄ ማለት ከመጠን በላይ መመገብ። ቴምር ተፈጥሯዊ ስለሆነ የፈለግነውን ያክል መብላት እንችላለን ብለን ማሰብ የለብንም። ቴምር ከፍተኛ የሆነ የተፈጥሮ ስኳር ወይም ደግሞ ፍሩክቶስና ካሎሪ ይዟል። በውስጡ ከፍተኛ የግሉኮስ ፍሩክቶስና ሱክሮስ መጠንም ይዟል። አንድ መካከለኛ ቴምር 66 ካሎሪ ገደማ አለው። ቴምር ትንሽ ስለሆነ ብዙ ብንበላው ችግር የለውም ብለን እናስባለን። ነገር ግን ከመጠን በላይ መብላት የደም ስኳርን በከፍተኛ ሁኔታ እንዲጨምር ያደርጋል። ይህም ደግሞ በረጅም ጊዜ ለስኳር በሽታ በተለይ ለአይነት 2 የስኳር በሽታና ለክብደት መጨመር ዋነኛ ምክንያት ነው። በቀን ከ3 እስከ 5 ፍሬ በላይ መመገብ ለክብደት መጨመርና ለደም ስኳር መዛባት ምክንያት ሊሆን ይችላል። ስለዚህ ቴምርን በቀን ከ3 እስከ 5 ፍሬ በላይ መመገብ የለብንም ማለት ነው። እሱንም ጤነኛ ለሆኑ ሰዎች። ሶስተኛ ስህተት ከከባድ ምግብ በላይ ወዲያውኑ መመገብ። ብዙዎቻችን ቴምርን እንደ ማጣፈጫ ወይም ደግሞ ዴዘርት ከምግብ በኋላ እንመገበዋለን። ይሄ ግን ስህተት ነው። ቴምር በፋይበር የበለጸገ ስለሆነ ለመፈጨት ጊዜ ይወስዳል። ከከባድ ምግብ በኋላም ወዲያውኑ ሲበላ ሆድ ውስጥ ጋዝ እንዲፈጠርና የምግብ መፈጨት ስርዓትን ሊያዘገየው ይችላል። ቴምር ሳይፈጭ በሆድ ውስጥ ለረጅም ጊዜ ስለሚቆይ ይበሰብሳል ወይም ደግሞ ፈርመንቴሽን ይካሄዳል። ይህም ሂደት ጋዝ፣ የሆድ መነፋትና ቁርጠትን ይፈጥራል ማለት ነው። ስለዚህ መፍትሄው ከምግብ 30 ደቂቃ በፊት ወይም ደግሞ ከምግብ በኋላ ከ2 ሰዓት ቆይታ በኋላ መመገብ ይኖርባቸዋል። አራተኛ ስህተት የውስጥ ክፍሉን አለመፈተሽ። ቴምርን ሙሉ በሙሉ ወደ አፋችን ከመወርወራችን በፊት መክፈት አለብን። ቴምር ተፈጥሯዊ ጣፋጭ በመሆኑ በውስጡ ጥቃቅን ትሎች ወይም ደግሞ ፈንገሶች ሊኖሩት ይችላል። በውጭ በኩል ጤነኛ ቢመስለንም ውስጡን ግን የተበላሸ ሊሆን ይችላል። ሳናውቅ የምንመገባቸው እነዚህ ጥቃቅን ነፍሳትም ወይም ደግሞ ፈንገሶች ለምግብ መመረዝ እናም ለአለርጂ ምክንያት ይሆናሉ። ስለዚህ ማድረግ ያለባችሁ ሁልጊዜ ቴምርን ለ2 ሰንጥቃችሁት ውስጡን ካያችሁ በኋላ ተመገቡ። አምስተኛ ስህተት ከመተኛት በፊት ወዲያውኑ መመገብ። ቴምር ከፍተኛ ኃይል ሰጪ ነው። ከመተኛታችን በፊት ስንበላውም ሰውነታችን ያንን ስኳር ወደ ኃይል ለመቀየር ስራ ይጀምራል። በቴምር ውስጥ ያለው ከፍተኛ ስኳር ፈጣን ጉልበት ስለሚሰጠን እንቅልፍ ሊነሳን ይችላል። እንዲሁም ሌሊት የደም ስኳር መጠን እንዲዋዥቅም ያደርጋል። ስለዚህ ከመተኛታችሁ በፊት 3 ሰዓት በፊት ማለት ነው መመገብ ይኖርባችኋል። በልታችሁት ቶሎ መተኛት የለባችሁ። ስድስተኛ ስህተት የኩላሊት ህመም ያለባቸው ሰዎች ጥንቃቄ አለማድረጋቸው። ቴምር ከፍተኛ የፖታሺየም መጠን አለው።
ጤነኛ ኩላሊት ትርፍ ፖታሺየምን በሽንት ያስወግደዋል። ኩላሊታቸው ደካማ የሆኑ ሰዎች ግን በሰውነታቸው ትርፍ ፖታሺየምን ማስወገድ ስለማይችል በደም ውስጥ የፖታሺየም መጠን እንዲጨምርና ለልብ ሥራ መስተጓጎልም ምክንያት ሊሆን ይችላል። በደም ውስጥ የፖታሺየም መጠን መጨመርም ሃይፐርካሊሚያ የልብ ምትን ያዛባል፣ ለድንገተኛ የልብ ድካም ይዳርጋል። በደም ውስጥ የፖታሺየም መጠን መጨመርም የልብ ምትን ያዛባል፣ እንዲሁም ደግሞ ለድንገተኛ የልብ ድካምም ሊያጋልጥ ይችላል። ስለዚህ የኩላሊት ታካሚዎች ቴምርን ከመመገባቸው በፊት የግድ ሐኪምን ማማከር ይኖርባቸዋል። 7ኛ ስህተት የታሸጉና የተቀነባበሩ ቴምሮችን መግዛት። አንዳንድ አምራቾች ቴምሩ እንዲያብረቀርቅና ማራኪ እንዲሆን ግሉኮስ ሲራፕ ይሄ ማለት ተጨማሪ ስኳር ይጨምሩበታል። እንዲሁም ደግሞ እንዳይበላሽ ሰልፋይት የተባለ ኬሚካልም ይጠቀማሉ። ይህም ተጨማሪ ስኳር ለውፍረት ሲዳርግ፣ ሰልፋይት ደግሞ ለአተነፋፈስ ችግርና ለቆዳ አለርጂ ምክንያት ይሆናል ማለት ነው። ስለዚህ ተፈጥሯዊና ምንም አይነት ማቆያ ኬሚካል ያልተጨመረበት መሆኑን አይታችሁ መግዛትና መመገብ ይኖርባችኋል። 8ኛ ስህተት ቴምርን ለብቻው መመገብ። ቴምር ብቻውን ሲበላ በውስጡ ያለው ስኳር በፍጥነት ወደ ደም ይገባል። ይህም የኢንሱሊን ሆርሞን በድንገት እንዲጨምር ያደርጋል። የደም ስኳር በፍጥነት ወጥቶ በፍጥነት ስለሚወርድም ቴምር ከበላን ከጥቂት ደቂቃዎች በኋላ ከፍተኛ የረሃብ ስሜትና የድካም ስሜት ይሰማናል። ስለዚህ ከፕሮቲን ወይም ደግሞ ከጤናማ ቅባት ጋር ለምሳሌ ከለውዝ ወይም ደግሞ ከሰሊጥ አቀላቅሎ መመገብ በደም ውስጥ ያለውን ስኳር ቀስ ብሎ እንዲጨምር ያደርጋል። 9ኛ ስህተት ጥርሳችንን ወዲያውኑ አለማጽዳት። ቴምር የሚጣበቅ ይሄ ማለት ስቲኪ ባህሪ ስላለውና በስኳር የበለጸገ በመሆኑ ለረጅም ሰዓት በጥርሳችን ላይ ተጣብቆ ከቆየ ለጥርስ መበስበስ ከፍተኛ ምክንያት ይሆናል። በቴምር ውስጥ ያለው ስኳርም ለባክቴሪያዎች ምርጥ ምግብ ነው። ባክቴሪያዎቹ ስኳርን ወደ አሲድ በመቀየር የጥርስን ገጽ ይሄ ማለት ኢናሜልን ያበላሻሉ። ይህም ለጥርስ መበስበስና ለድድ በሽታ ይዳርጋል። ስለዚህ ቴምር እንደበላችሁ ወዲያውኑ አፋችሁን በውሃ መጉመጥመጥ ወይም ደግሞ መቦረሽ ያስፈልጋል ማለት ነው። 10ኛ ስህተት ለሕፃናት ያለ ጥንቃቄ መስጠት። የቴምር ቆዳ ለመፈጨት አስቸጋሪና የሚጣበቅ ነው። ትናንሽ ሕፃናት በተለይ ከ1 ዓመት በታች የሆኑ ይህንን በደንብ ማኘክ አይችሉም። ስለዚህ መዘዙ በጉሮሮ ላይ የመጣበቅና የመታነቅ አደጋን ሊያስከትል ይችላል። እንዲሁም ደግሞ ለሕፃናት ሆድ ከባድ ሊሆንባቸውም ይችላል። ስለዚህ ለሕፃናት ሲሰጥ ቆዳውን በመላጥ በደንብ በመፍጨት ወይም ደግሞ በውሃ በጥብጦ መስጠት ይመከራል። እንግዲህ ክቡራን ተመልካቾቼ እስካሁን የተመለከትናቸው 10 ነጥቦች ቴምርን ስንመገብ የምንሰራቸው ስህተቶች ብቻ ሳይሆኑ ለጤናችን ልንሰጣቸው የሚገቡ ትልቅ ማስጠንቀቂያዎችም ጭምር ናቸው። ተፈጥሮ የሰጠችንን ይህንን ድንቅ ፍሬ በትክክለኛ መንገድ፣ በትክክለኛ መጠንና በትክክለኛ ጊዜ በመመገብ ከውስጡ የሚገኘውን ቫይታሚን፣ ፋይበርና ማዕድናት ሙሉ በሙሉ መጠቀም እንችላለን። ጤና ማለት የምንመገበው ምግብ ብቻ ሳይሆን ምግቡን የምንመገብበትም ጥበብ ጭምር ነው። ቴምርን ስትመገቡ ከዛሬ ጀምሮ እንደምትጠነቀቁና እነዚህንም ስህተቶች እንደምታረሙ ተስፋ አደርጋለሁ። የዛሬው መረጃ ለእናንተም ሆነ ለምትወዷቸው ሰዎች ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ለሌሎችም እንዲደርስ ሼር እንድታደርጉ በአክብሮት እጠይቃችኋለሁ። የእናንተ አስተያየት ለእኔ ትልቅ ዋጋ አለው። ከእነዚህም 10 ስህተቶች መካከል እናንተ ስትሰሩት የነበረው የትኛውን ነው? ወይም ደግሞ በዝርዝር ውስጥ ያልተካተተ እናንተ የምታውቁት ሌላ ስህተት አለ? ከታች ባለው የአስተያየት መስጫ ኮሜንት ላይ አጋሩኝ። ለወደፊትም ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ቻናሌን ሰብስክራይብ ካላደረጋችሁ አሁን በማድረግ የቤተሰቤ አባል ሁኑ። በቀጣዩ ቪዲዮ ጠቃሚ በሆነ የጤና ርዕስ እስከምንገናኝ ድረስ ቸር ቆዩልኝ።